ጽናት እንግዲህ ክፍል 47 ላይ እንዳየነው ጽናትን የኪራ አባት እያወራት ነበር ማለት ነው። ሁለተኛ ልቧ እየተሰበረ ነው ይች ልጅ ማለት ነው። ምንድን ነው ችግሩ? ጽናትና ኪራ መሀል የሚገባባቸው መስተፋቀር ምንድን ነው? እንዲ ወደ ኪራ እንዳትሄድ ነገር የደገምባታለ እንዲያሳፍርላ ላዚም ነው። ጽናት በዚህ ይሄንን አለፍኩ ስትል ይሄንን ወጣው ስትል በቃ ዝም ብሎ መንፈስ ይገባባታል ማለት ነው። በዛ ምክንያት ደግሞ እሷ ኪራ ጋር እየተጣላች ነው ያለችው ይች ልጅ ማለት ነው። ችግሩ ምን እንደሆነ ባላቅም ውዶችዬ፣ እኔ በዚህ አይነት ኪራና ጽናት አንድ ላይ ቢሆኑ እመርጥላቸዋለሁ። ግን አንድ ላይ እንዳይሆኑ የሆነ ያገዳቸው ነገር አለ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ክፍል 48ን ይዤላችሁ መጥቻለሁኝ። ጽናት ያው ያለችበት ችግር በጣም ያሳዝናል ማለት ነው። ቤቲን ተገላገልን ስንል ድጋሜ ደግሞ እንደገና ችግር በጣም ችግር ነው ውዶችዬ ማለት ነው። ሁለተኛ እንትን እያለች እንደዚህ ፍቅሯን ማጣት ማለት በጣም ከባድ ነው። ኪራና ጽናት ውስጥ የገባ ማለት ነው። እንግዲህ በኪራና በጽናት መሀል የገባ መንፈስ ይውጣ ማለት ነው እያል መቀበል። አሁን ደግሞ የኪራ አባት እንደዚህ እንዲያገባ ፈልጋለሁ፣ ኪራ እንዲያገባ ፈልጋለሁ እያላት ነበር ማለት ነው። ይህ ሰውዬ ደግሞ አንዲት ልጅ ይዞ መጥቷል ማለት ነው። እንደዚህ ኪራ እንትና እንድታገባው ማለት ነው፣ ኪራ እንዲያገባት ማለት ነው። እንዴት ብሎ ነው ይዞ የመጣው? ለምን? ምክንያቱ ምንድን ነው እንዴ? ጽናትን ትቶ ማግባት የለበትም። ተመሳሳይ ነው። ኤፍራታና እንትና ግን ተመሳሳይ ነገር አላቸው ውድ ቤተሰቦች። ለምንድን ነው ግን በእነሱ መካከል የሆነ መንፈስ አለ። እነሱ እንዳይጋቡ የሆነ መንፈስ አለ። ኤፍራታም እንደምታዋት በናታን ላይ በመሀሏ የሆነ መንፈስ አለ። እንደገና ደግሞ ይሄ ማነው ኪራና እንትና ደግሞ በመሀላቸው የሆነ ችግር አለ ማለት ነው። አብረው እንዳይሆኑ ችግራቸውን እንግዲህ አብረው እንዳይሆኑ የተደረገ ነገር አለ ማለት ነው። ውድ ቤተሰቦች ስራ እየሰራ ነው ማወራቸው በነገራችን ላይ እና ኪራና ጽናት በዚህ ልክ መሆናቸው በጣም ያናዳል ማለት ነው። ደህና ተዋደዱ፣ በቃ ቤቲን ተገላገልናት ብለን ደስ እያለን ነበር። አሁንም ግን ኪራ የጽናት ነው እመኑኝ። አሁን ደግሞ ያችን ሶሲን የምትመስል ልጅ ቀበጥ መታለይ ደግሞ ዛሬ ማለት ነው። በዚህ ልክ እንግዲህ የወደዳት የለም። ምሩም እንግዲህ ከናሆሚ ጋር ፍቅር ይዟታል። በእርግጥ እሷ ከድሮም ትወደዋለች እሱ ነው እንጂ ማለት ነው ያላቀረባት እሱ ነው እንጂ እሷ በጣም ተወደዋለች ማለት ነው። እሱ ግን ሊያቀርባት አልቻለም ማለት ነው። እንደት ነው ዝም ብሎ ይንከባከባታል እንጂ በጣም እንደምትወደውና እንደምታፈቅረው እያየን ነው ማለት ነው። ጽናት እንግዲህ ያው ፍቅር ውስጥ ከገባው በኋላ ምኑኝ ነው ችግሬ ምንድን ነው እያለች ነው ማለት ነው። እኔ በጣም አዝኛለሁ ውድ ቤተሰቦች። በኪራና በጽናት መካከል የሚመጣው መንፈስ ምንድን ነው ለምንድን ነው እያልኩኝ እና በሁለታቸው መካከል ያለ ነገር እኔ በጣም እያሳሰበኝ ነው። ኪራና ጽናት ማለት ነው። ለምን በዚህ ልክ ምን አስፈለገ እያልኩ ነው ማለት ነው። የጽናትና የኪራ መካከል መጨረሻ ይሄ ነው ወይ እያልኩ ነው ማለት ነው። ማለት ኪራ አሁንም ቢሆን የጽናት ነው፣ ማንም ማን አይወስደውም ማለት ነው። ስለዚህ እሱ ወዷታል። በእርግጥ ፍቅር አስጀምሪያት እንደገና ደግሞ አሁን እንደዚህ ልትሉን አልችልም፣ አልጎዳትም ጽናትን ልቧን መሰባበር አልፈልግም እያለ ነው ማለት ነው። ልቧን መሰባበር አልፈልግም እያለ ነው ማለት ነው። እሷም እንግዲህ በዛ ምክንያት እሷ በጣም ትበሳጫለች፣ ትናደዳለች። ጽናት በነገራችን ላይ ተናዳጅ ናት ማለት ነው። እሱ ያናዳታል። ግን እንደዛም ሆና ጥንካሬዋን በጣም እንወድላታለን። ያው አባቷ ስለነገራት ሁሉን ነገር የኪራ አባት ስለነገራት እሱን ይዛ ደግሞ እሷ ኪራን አሁን ችላ ያለችው ነው ውድ ቤተሰቦቼ ማለት ነው። ለምን በዚህ ልክ አስፈለገ? የምር እኔ በጣም ተናድቻለሁ። እንዴ ኪራ አባት አድቦ ይቀመጡ። ሰው ምንድን ነው ትልቅ ሰው አይደሉ እንዴ? ስነ ስርዓት ያድርጉ እንጂ። ጽናት የኪራ ናት። በቃ ኪራና ጽናት ይጋባሉ። እውነቴን ነው ይጋባሉ። ሰው አድቦ ይቀመጡ ማለት ነው። ስነ ስርዓት ያድርጉ። ይኸው እንግዲህ አይረብሹ ማለት ነው። እሱ መረበሽ የለበትም። ሁለቱ ከተፋቀሩና ከተዋደዱ ይጣመሩ ነው እንጂ እንደውም ይጋቡልኝ ነው እንጂ ማለት ያለበት እሱ እዚህ መሀል ልጅ መሀል አይገቡም። ጉድ እኮ ነው።
እና ውድ ቤተሰቦች እንግዲህ ጽናትና ኤፍራታ ተመሳሳይ ህይወት አላቸው ልበል። ኤፉም እንደምታዋት እንግዲህ አሁን ላይ ምስቅልቅሏ የወጣ ነው ማለት ነው። በነገራችን ላይ የሆነ አንዳንዴ ስኬትን ለመያዝ ፈተና አለ። እሱን መሰናክልና ፈተናዎች አልፈን ስንት ውጣ ውረዶችን ወጥተን ነው ብዙ ነገር ሁነን ወደ ስኬት የምንገባው ማለት ነው። ወደ ስኬት ስንገባ እንደዛ ነው በቃ ሁሉም ነገር ወደ ስኬት ስንገባ ብዙ ነገሮችን መሰናክሎችን አልፈን ነው። ስለዚህ ኪራና እንትናም ደግሞ መሰናክሎችን አልፈው ይችን ቀን ደግሞ እንትን እንደሚሏት 100% እናገኛታለን ማለት ነው። እና ጽናትና ኪራ ይጣመሩ እያልን እንትን እንበል እንጂ በዚህ ልክ መሆናቸው በጣም ያስጠላል ውዶችዬ ማለት ነው። እንዴ በመሀላቸው መንፈስ እየገባባቸው እንዴት ነው ከዛ ፍቅራቸውን የሚያጣጥሙት ኪራና ጽናት? በጣም እያሳዘኑኝ ነው። ጽናትና ኪራ ህይወት በጣም ያሳዝነኛል ማለት ነው ውዶችዬ። ለምን እንዴ ኪራም እሷ ጋር ሲሆን አሁን ያቺ ቤቲም ደግሞ እንደዚሁ በጣም ያስጠላል ማለት ነው ውዶቼ። ኪራና ጽናት አንድ ላይ ቢሆኑ እኔ በጣም እመኝላቸዋለሁኝ። በዛ ላይ ተስማምተዋል። ሁለቱ ከተስማሙ ደግሞ ምቀኛ ምን ሊያደርግ መሀላቸው ይገባል ነው የኔ ጥያቄ ማለት ነው። ኪራም ይወዳታል፣ ጽናትም ተወደዋለች ማለት ነው። ግን በሁለታቸው መሀል የሚገባ መንፈስ ምንድን ነው? መንፈሳቸው በጣም ያስጠላል ማለት ነው። እና ይሄ እንግዲህ የሁለቱ መንፈስ እንግዲህ በጣም ከባድ ነው ማለት ነው። ስለዚህ የሚያስጠላ ነገር ነው ማለት ነው ውዶቼ። ስለዚህ ማለት ነው በሁለቱ መካከል በጣም ያስጠላል ማለት ነው ውዶችዬ ማለት ነው። ማለት በፍቅራቸው መሀል እንደዚህ ሌላ ሰው እየገባ የሚያስቸግር ከሆነ እቺ አሁን የመጣችውንም ደግሞ ይንቀላት እንዴ ፍቅራቸው እንደዛ ፍልቅልቅ እንዳላሉበት አሁን እንደዚህ ይሁን። ለምንድን ነው በጽናትና በኪራ መካከል የሚገባውን መንፈስ ወግቸዋለሁ። ተወቅቷል፣ መንፈሱ ተወቅቷል ውዶችዬ ማለት ነው። እቺ ተንከሲሱላ እንዴ በጽናት ላይ እኮ ውዶችዬ፣ ጽናት እኮ በነበረችበት ጊዜ ብዙ ነገሮችን አሳልፋለች። ምሩና አንተና ደግሞ ቢጋቡ ብዬ እመኛለሁ ውዶቼ። ምሩና ማን ነበረ ስሙን ጥሩልኝ፣ ናሆሚ ቢጋቡ በጣም ደስ ይለኛል። ምሩና ናሆም ተጋብተው ማየት ፈልጋለሁ፣ የሁለቱም ማለት ነው ውዶችዬ። ሁለቱ ይጋቡ እያልኩኝ ምኞቴ ነው። ምሩና እንትና ማለት ነው እንዲጋቡ ፈልጋለሁኝ፣ ምሩና ናሆሚ ማለት ነው። እንግዲህ ኪራ አባቱ ሊድረው ሚስት አምጥቶለታል ማለት ነው። አይሆንም እንዴ የኪራ አባት እባክዎን ይቀመጡ፣ እባክዎን አድበው ይቀመጡ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ባይ ባይ።